ልቤ ከላይ ላይ ወድቆ ዱብ አለ። ዶክተር ዱብ አለ። በቃ ለመታት እኮ ፈልጌ ነበር እኮ ለመታት እጄን እንዴት ልዘዙ ዶክተር? አይኖቿ ውስጥ የማየው ውበት፣ አይኖቿ ውስጥ የማየው ራሴን ቆም ያየው ዶክተር። ከባድ ስሜት ነው። ቆይ ዶክተር ምን እየሆንኩ ነው እንዴ? ቆይ እቺ ሴትዮ ግን መተት አሰርታብኝ ነው? ሁለታችንም ልባችንን አሳልፈን ሰጥተናል። ግን አንተ መፍትሄ ፍለጋ ላይ ነው ያለው። እኔ ግን አሁን ፍርሃት ይመርጫለሁ። የምን ፍርሃት ነው ዶክተር? አራዳ እኮ አይፈራም። በቃ የሆነ መፍትሄ ይፈልግለት። ያችን ቆንጆ ወመኔ ሰዓት ልቤ ድጋሚ የሚደነግጥ በቃ ሌላ ነገር የሚሰማኝ ከሆነ ቀጥ ብዬ አንተ ጋር እመጣለሁ። እዚሁ አልጋ ታዝልኛል። በቃ ሌላ ቦታ አልሄድም። እጅግ የሚገርም እና የሚደንቅ ነገር ተፈጠረ። ለልዬ ሰርጓ ባማረ ሁኔታ ተጠናቀቀ። ለልዬ ወጥመድ ቢዘረጋባትም እንቅፋት ቢበዛባትም ፈተና ቢመጣባትም ብጥስጥስጥስ አድርጋ አሸንፋለች። የቤዛና የፍቅር ተንኮል ሳይገድባት እሷ ጀግና ሆናለች። ዳይመንድ ፍቅር ይዞት ጨልሏል። ዳይመንድ ለፍቅር የሚሆን መድኃኒትና መርፌ ፈልጋለሁ፣ እኔ አንዲት የሸቤ ቆንጆ አጨልላኛለች እያለ ዶክተሩ ጋር ሲከንፍ ሂዷል። የዛሬ ዓመት የሚሚናት ተብሎ እንደተጨፈረው ቀጣይ ባለተራ ዴብና አደይ ናቸው ተብሏል። የሌሊ ወንድም ገጀራው ቤዛና ፍቅርን በህይወት አላተርፋችሁም፣ እናንተ በህይወት እንደቀለዳችሁ አልለቃችሁም ሲል እያሳደዳቸው ነው። ገጀራውን ፖሊሶቹም እያሳደዱን ነው። አሳዳጅና ተሳዳጅ፣ አንዱ ሲያሳድድ አንዱ ይሳደዳል፣ አንዱ ሲሳደድ አንዱ ያሳድዳል። ሌላው እጅግ የሚገርመው ነገር ኤዱ ናት። ኤዱ በፊትም ከኤላ ጋር ከባርች ጋር ከሁሉ ነገር ጋር ልክክ እያለች በብዙ ህይወት ሰዎች መሀል እየገባች ብዙ ልብ የምሰብረው ኤዱ አሁንም ከዶክተሩ ጋር ግጥም ብላለች። ዶክተሩ ከኔ ጋር የሚያገናኘች ነገር የለም ከአጠገቤ ራቂ ቢላትም ሩታ እንደምትወደው ጠንቅቃ ታውቃለች። ግን አሁንም ዶክተር ዶክተር እያለች ከስር ከስሯ አልጠፋ ብላለች። ሩታ ዶክተሩን አንተን ካጣው ራሴን አጠፋለሁ፣ የመኖሬ ተስፋ አንተነህ፣ እስትንፋሴ አንተነህ፣ አንተን ሳይጽናናለሁ በረታለሁ። ፍቅሬ እንዴት አይገባህም? ከሰው ተፈጥረህ የሰው ፍቅር የማይገባህ ከሰው ተፈጥረህ የኔ ልብ የምትረዳ ለምንድን ነው ዶክተር? እኔ እንድሞት ትፈልጋለህ ወይን ስትለው ዶክተሩን አፋጠዋለች። ፍቅር በመተሳሰብና በመተማመን እንጂ በጉልበትና በጉልበት የለም። ሩታ መጀመሪያ ሰውን ከመውደድሽ ራሽን ውደጂ፣ ራስሽን አክብር ቢላትም ሩታ ግን ሌላው ጥንቅር ብሎ ይቅር ከአንተ ውጭ ወደ ውጭ ዶክተር ፍቅሬን ትቀበለኝ እንደው ተቀበለኝ፣ አለበለዚያ ግን ዶክተር የእውነት እኔ ጎዳብሃለሁኝ ብለዋለች። የዚህ መጨረሻ ምንድን ነው? ወዴት እየሄዱ ነው የሚለው ብዙዎቻችን ጥርጣሬ ነው። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ ፍቅር አሁንም ተንኮሏን ቀጥላለች። አሁን ደግሞ በምግብ መመረዝ ሊሞክሩ ነው። ሰዎቹ መለያየትና ሰዎች መበዝበጥ የፍቅርና የቤዛን ውርደት መጨረሻው መቼውን? ሁልጊዜ ከክፋት የማይወጡ ከተንኮል የማይርቁ የሰው ደስታ የማያስደስታቸው የሰው ደስታ መቀማት የሚወዱ ሰዎች ደስ ሲሏቸው እነሱ ጨጓራቸው የሚያር ፍቅርና ቤዛ የነሱን ውርደት መቼ ነው የምናየው? ገጀራው አሁንም ፖሊሶች አልያዙትም፣ ግን እያሳደዱት ነው። የዚህ ልጅ መጨረሻስ ምንድን ነው? እውነቱ ተረጋግጦ ነጻ ይታወጣል ወይስ ወንጀለኛ ነው ተብሎ ከተያዘ በኋላ ዘብጥያ ይወረወራል? ሌሊዬ ደብረ ዘይት ከባሏ ጋር ባቡሬ ጋር ጫጉላ ሽርሽር ላይ ናት። ደስ የሚል ህይወትና ደስ የሚል ጊዜ እያሳለፉ ነው። ትዳራችን እንዲቀጥል ከፈለግ ሁልጊዜ ደስተኛና ፈገግታ አይጥፋ ከፊትህ። ጥርጣሬ በውስጥህ አታስገባ። የምትጠራጠረው ነገር ሁልጊዜ ወደ ውስጥህ አታስገባው። አውጥተህ ጥያቄ መጠየቅ ካለብህ ጠይቅ። ቤዛን ደግሞ ከህይወታችን አርቀን ልንጥላት ይገባል። አሁን ፈተና የሚመጣው ቤታችን ስንገባ ነው እንጂ እዚህ ጫጉላ ሽርሽር ላይ ያለን ሁሉም ነገር ሙሉ ነው። ቤታችን ስንገባ ነው ፈተናዎች የሚገጥሙን። ቤኪ ምን ያህል ዝግጁ ነው ስትለው ለሊ ቤኪን ጠይቀዋለች። አንቺ ካለሽ ሁሉንም ለመጋፈጥ ዝግጁ ነኝ። አንቺ የህይወቴ ትርጉም ነሽ፣ የስትንፋሴ የመኖሬ ትርጉም ነሽ። አንቺ ለልዬ የአይኔ ብርሃን ነሽ።
ሁሉንም መስመር ያስያሽልኝ፣ እናቴን እንዳገኛት ከፈጣሪ ጋር እንድታረቅ ራሴን ፈልጌ እንዳውቅ ያረግሽኝ ሙሉ እንቁ የሆንሽ ከፈጣሪ የተሰጠሽኝ እንቁ ሴት ነሽ ሲል አመስግኗታል። እጅግ የሚገርመውና የሚደንቀው ነገር ባቡሬ በሌሊ ፍቅር ጠብ ብለው እዚህ ደርሰው ጋብቻ ላይ ደርሰው አሁን ሽርሽራቸውን እያጣጣሙ ነው። ሌላው ዳይመንድ ነው። ዳይመንድ እንግዲህ በፍቅር ቋ ብሏል ማለት ነው። በዶክተሩ ሲሳለቅ ወይ ፍቅር እያለ ሲቀልድበት፣ አሁን ደግሞ ቀላጁና ተቀላጁ ፊት ለፊት ተገጣጥመዋል። ባቡሬ ፍቅር ይሁን መተት ይሁን ፍቅር ይሁን ጥንቆላ ይሁን እማቀው ጉዳይ የለም እያለ እንግዲህ ለዶክተሩ ሲነግረው ነበረ። እንደዚህ የሚባል መተትና ጥንቆላ የለም፣ ፍቅር ቅጽበታዊ እንጂ በሂደት የሚመጣ አይደለም። ፍቅር እንደዚህ ነው። እኔን እንደዛ ስትጫወትብኝና ስትቀልድብኝ የነበርከው የቀለጥከው የአራድዬ ልጅ ዳይመንድ፣ አየ ፍቅር እንዲህ ነው። ግን ለመጀመሪያ ጊዜ ለፍቅር ብሎ መድኃኒትና መርፌ ስጡኝ ውጉኝ ያለ ታካሚ አንተን አየሁኝ እያለ ዶክተሩን ፈገግ ሲል አይተነዋል። በዛም አለ በዚህ ዳይመንድ በፍቅር ተይዘዋል። እሱም በኩኩሻ ፍቅር ነው። የእነሱስ መጨረሻ ምንድን ነው? እንደ ሊሊና ባቡሬ ቅልጥ ያለ ሰርግ ተድሮ እናያቸዋለን ወይስ አሁንም ፊት ለፊት ሲገናኙ መደባደብ እያቃታቸው ፍቅር እያሸነፈው ወደኋላ እያፈገፈገ የሚያመልጠው ዳይመንድ በስተመጨረሻ በቃ ካንቺ ፍቅር ይዞኛል ብሎ እውነቱን ነግሯት አብረው ይሆናሉ እንደ ቅምጥልና እንደ ኪንጎ፣ ወይስ ሁልጊዜ እንደተፋለጡና እንደተቋረጡ ሁልጊዜ እንዲህ እንደተፋጠጡ ይኖራሉ? ሊሊ ወደ ቤቴ ስመለስ የመጀመሪያ ስራዬ ቤዛን ከህይወቴ ነቅዬ ማውጣት ነው። ሁልጊዜ የኔ ደስታ የማያስደስታት የልቤ መሰበርና የኔን ማመፍሰስ እሷን ደስ የሚያሰኛት ቤዛ ከህይወቴ ነቅዬ ማውጣት፣ ከሰፈሬ ነቅዬ ማራቅ አለብኝ ለሊ እያለች ነው። ባቡሬ ግድ የለሽም የኔ እንቁ የኔ ቆንጆ ሴት፣ አንቺ ብቻ ደስተኛ ሁኚ። የህይወታችን ነገር ከፈጣሪ በታች እኔ አስተካክላለሁ። መቼም አይከፋሽም፣ ካጠገብሽ አርቅም፣ ላልከዳሽ ላልተውሽ ይኸው ደጋግሜ ቃል ገባውልሽ ብሏታል።